ሰላም እንደምን ቆያችሁኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ተወዳጁን ለልጄ የተሰኘውን ፊልም ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ሳልና ሙንታዝ ተገናኝተው እያወሩ ነው። ዓለም አሁንም ቢሆን ለዚህ ሰውዬ ታዳላለች እያለ ሙንታዝ ይናገራል። አሁንም በሱና በባህሪ መካከል ያለው ነገር እንደቀጠለ ነው አይደል? ንገረኝ እስኪ። እንደዛ ከሆነ ለሱ ጥሩ አይሆንለትም። ሙንታዝ ያ የማይቻል ነገር ነው እያለ ሲናገር አይሴኩልና ፓይራዝ ወደ እነሱ ጋር ይመጣሉ። በድንጋጤ የሚመለከቷቸዋል። አቶ ውንሳል፣ አለቃ ችግር አለ እንዴ? ምን ነው ተፋጠጣችሁ እርስ በርሳችሁ? ሙንታዝም ይጠይቃል። ምን እየሰራችሁ ነው እዚህ? ቀደምከኝ አለቃ፣ ተመሳሳይ ጥያቄ ልጠይቅህ ስል እናንተ እርስ በርሳችሁ ትተዋወቃላችሁ ማለት ነው? አንቺን ምን አገባሽ? ለምንድን ነው የምትጠይቂን? አንዳንድ የፍርድ ቤት ጉዳዮች ሲያጋጥሙ እንገናኛለን። እንደዛ ነው አለቃ፣ እርስ በርሳችሁ ጉዳያችሁን ትፈታላችሁ ማለት ነው። ቀን እንደሆንክ እኮ ነው ያውቃለሁኝ። በሌላ በኩል ባሂር ወረቀቱን እየተመለከተ ይናደዳል። እባክህን ተረጋጋ ባባ። እንዴት ነው የሚረጋጋው? ሴማ፣ ግልጽ የሆነ ማጭበርበር እኮ ነው የደረሰብን። እንደ ጓደኛ አክት ሲያደርግ ኖረ። እንዴት አድርጎ ይዋሸኛል? እንዴት ይዋሸኛል? በይሴማ አሁኑኑ ደውዬ። እባክህ ባባ ተረጋጋ። እንዴት ነው የምረጋጋው? መረጋጋት የሚባል ነገር የለም። በይፍጠኝ። ሙንታዝ ለማስረዳት ይሞክራል። እዚህ ድረስ የመጣ ነው ስለ ሲናም ለመወያየት ነው። ይሄ ማለት ስለ ሲናን ጉዳይ ነው? አዎ በትክክል። ሲናንን ተወው፣ ይሄንን ሰው እያታስከፈው ለማለት ነው የመጣሁት። ስለ ሲናን ጉዳይ እያወራችሁ ነበር አቶ ሙንታዝ? አዎ በትክክል እንደዛ ነው። ደወለልኝና አስፈላጊ ነገር አለ ብሎ አለኝ። በመጨረሻም አለቃህን ላክብኝ አይደል? ሙንታዝም ማስመሰል ጀመረ። አቶ ሙንታዝ እንደዛ አይደለም እባክህ። አይሴጉልም ትናገራለች። ይኸውልህ ፓይራዝ፣ አቶ ሙንታዝ ለአንተ ውለታ ለማድረግ እየሞከረ ነው። እባክህ ተረጋግተህ አዳምጠው። በትክክል አይሴጉል ተረድተሽኛል። እንደዛ መሆኑን ባውቅ ኖሮ በጭራሽ እዚህ ድረስ አልመጣም ነበረ። በሌላ በኩል ባሂር ይናገራል። ተሎበይ ለፓይራዝ ደውይለት፣ ወዲያውኑ ወደዚህ መምጣት አለበት። አሁን ደውያለሁ፣ ነገር ግን ላገኛቸው አልቻልኩም። እባክህ ሳድራቲን ዝም በል። ምን ማለት ነው ዝም በል ማለት? ሴማ፣ እነሱ ሁለቱ አንገት ለአንገት ተያይዘው አይደለም እንዴ ያሉት? ሌላ በኩል እነ ሰፈር በሩን ከፈት እያደረጉ ወደ ውስጥ ይገባሉ። አባዬ ተልኳችንን ጨርሰናል። አባዬ ምንድነው ያደረግከው? ምን አደረግ? ለሰውየው ትንሽዬ መልእክት ላክልነት ሳድራቲን። አባዬ ግን ደህና ነህ? ፓይራዝን ያዳናችሁት እናንተ ናችሁ? ይሄ ደግሞ ምን ማለት ነው? ፓይራዝና አይሴጉል የዛ ምሽት አብረው ነበሩ። ሳድራቲን ይሄንን አንተ የት ነው ያገኘው? አይሴጉል እንደዛ እንዳደረገች ከአንድ ጓደኛ የተረዳው። ሌላ በኩል ውንሳል ማስመሰሉን ቀጠለ። ዳግመኛ የልጅ ልጄንም ሆነ እኔን በጭራሽ እንዳትረብሹን፣ በተለይ ደግሞ አንተ ሰው። ሙንታዝም ይናገራል። ውድ ወንድሜ ፓይራዝ ና ወደዚህ ና። ሙንታዝ ፓይራዝ አጠገቡ ላይ ከሄደ በኋላ ቅፍ አድርጎት ይናገራል። ንገረኝ እስኪ በአካባቢው ለምንድን ነው ውጥረት የምትፈጥረው? ሰውየውን እያረጋጋሁት ነበረ። ምናልባት ሲናንን ሊመልስልን ይችላል። ለምንድን ነው አንተ እዚህ ድረስ ተከታትለህኝ የመጣኸው? ቆይ አማቴን ልታገኘው መጣህ፣ ነገር ግን የት እንደምትሄድ አልነገርከኝም። እናም በድንገት እንደዛ አይነት ስሜት እንዲሰማኝ ፈልገህ ነው? አይሴጉል ትናገራለች። ፓይራዝ አሁን መሄድ አለብን። ይቅርታ አድርግልኝ የተሳሳተ ሐሳብ ስላሰብኩኝ። በልጨው። መልካም ምሽት ይሆንላችሁ። በቃ እንዴ ጠብቀኝ እያለም ሙንታዝን አስቀምጦት ተከትሏቸው ይሄዳል። ፓይራዝ መቼም አምነኸኛል አይደል? እንዳላምነህ የሚያደርግ ነገር አለ እንዴ? ማለቴ ትንሽ የተበሳጨ ትመስላለህ፣ ነገር ግን መጥፎ ነገር ወደ ጭንቅላት ሊመጣልህ አይገባም። አይ አለቃ እንደዛ አላሰብኩም። በል ተረጋጋ። ይህንን ሰው እያታውቀውም ነበረ። ውድ ሰው ነው። ምን እንደሚያደርግ ደግሞ አታውቅም። ምንም አትጨነቅ። እንደዚህ አይነት ወንዶችን ብዙ አውቃለሁኝ። መልካም ጊዜ ይሆንላችሁ። መልካም ጊዜ። ፓይራዝ አሁን ምንድን ነው የምናደርገው? ሁለቱም ስናገኛቸው ምን ያህል እንደተደናገጡ አይተሻቸዋል አይደል? ትልቅ ስህተት ሲፈጽሙን ያብሬያቸው ነበርኩኝ እና ስህተቱን ሙሉ ለሙሉ ሲያከናውኑት ምንድን ነው የምናደርገው? ወደፊት እናያለን። ሌላ በኩል ሰፈር ይጠይቃል። አባዬ የምናግዝ ነገር አለ እንዴ? እናንተ ጣልቃ አትግቡ፣ እኔ ሁሉንም ነገር እፈተዋለሁ። ሴማ አሁን ላይ ሴጉል ደውይላት፣ በኋላ ላይ ደውልላታለሁ። አባዬ ምን እንደተፈጠረ በትክክል ማወቅ እፈልጋለሁ። ሳድራቲንና ሴማና ሰፈር ጋር ሄዱ። ምንድነው የተፈጠረው? አልገባኝም። ሁለቱ አንድ ላይ ሆነው አባቴን ዋሹት። ለምንድን ነው አባታችንን የሚዋሹት? ስለዚህ ነገር ሴማ ታውቂያለሽ አይደል? እዛን ቀን ፖሊስ ጣቢያ ሄድሽ ቀን አይሴጉልና እሱን አብረሽ አይተሻቸዋል። እኔ ስለዚህ ምንም አላውቅም። እንደዛ አይነት ነገር ካለ አባዬ ለፓይራዝ በህይወት እንዲቆይ አይፈቅድለትም። እኔም ቢሆን እገለዋለሁ እያለም ይናገራል። ሳድራቲን ለምንድን ነው እንደዚህ የምትሆኑት ወንዶች? ምን እየተከናወነ እንዳለ በጭራሽ እስካሁን ድረስ አናውቅም። ስለዚህ እባካችሁ ተረጋጉ። ሳድራቲን ወደ ሚስቱ ጋር ይሄዳል። ምን ተፈጠረ? አባቴ ሁለቱንም ሊጠራቸው ነው። አላውቅም። ለፓይራዝ ምናልባትም ጥሩ ላይሆንለት ይችላል።
ወይ ህይወቱን ያጣል ወይ ደግሞ በድጋሚ ወደዚህ ግቢ መግባት አይችልም። ሴማስ ምን አለች? ሴማ አላውቅም እያለች ነው። ዋሽታ ነው። ሁሉንም ነገር ታውቃለች። እርሹ በቃ። ሌላ በኩሉን ሳል ይናገራል። ልጁ ጠርጥሮናል። ጥርጣሬውን ትቶታል። እባክህን ተረጋጋ። እንዴት አወክ? እኔ ፓይራዝን በደንብ አድርጌ ነው የማውቀው። እሱ ቢያውቅ ኖሮ በጭራሽ ዝም ብሎን አይሄድም ነበር። እዚህ ድረስ በድንገት ነው የመጣው እያልከኝ ያለው? ይኸውልህ ሳል፣ ትልቅ ስህተት ማንሰራ ከሆነ በጭራሽ ምንም አይፈጠርም። በህይወቴ በጣም ብዙ ነገሮችን አሳልፌያለሁ። እናም በፓይራዝ ምክንያት ሙያዬን አደጋ ላይ መጣል አልፈልግም። እሱ ጋር ጨዋታ እየተጫወትን እንደሆነ ካወቀ በጣም መጥፎ የሆኑ ነገሮች ያጋጥሙናል። እናም ደግሞ ሁለት አማራጮች አሉን። እነሱ ምንድን ናቸው? ወይ እሱ ወይ እኛ አንዳችን መጥፋት አለብን። ይኸውልህ ውድ ሙምታዝ፣ ቤቴ ውስጥ ያለው ከረባት ያንተ ነው። እናም ስራህን በደንብ አድርገህ ስራ ብሎ ፊቱን መታ አድርጎትም ሙንሳል ይሄዳል። ሌላ በኩል የሲናን ጓደኞች ሲናንን መሃል ላይ አድርገውት ልክ እንደ አማጺ ቡድን እየተራመዱ ነው። ህፃንም አጠገባቸው ይገባል። ተመልከት፣ ከዚህ በኋላ እኛንም ሆነ ሲናንን ወደ ግራም ሆነ ወደ ቀኝ ሳታይ በፍጥነት ትሄዳለህ። እባካችሁን ጓደኞቼ ተውት ይሄድ። ሲናን ዝም በል። ሁላችሁም በደንብ አዳምጡ። ይሄ ትምህርት ቤት ከዛሬ ጀምሮ የኛና የኛ ብቻ ነው። እንን ተናግረው በሚሄዱበት ጊዜ መምህር ያገኛሉ። ምንድነው የተፈጠረው? ምንም የለም መምህርት። መምህሯም እንኳን ብድግ አድርጋ ወደ ፓይራዝ ጋር ደወለች። መምህሯ ምን ተፈጥሮ ነው የምትደውለው? ሰላም ላንቺ ይሁን መምህርት። መልካም ቀን ይሁንልህ አቶ ፓይራዝ። ምን ተፈጠረ ደግሞ? ዛሬ ምን አደረገ? ያለው ነገር ምንም ደስ አይልም። በጣም አደገኛ የሆኑ ልጆች አሉ እና ከነሱ ጋር ገጥሟል። ከትላንትና ጀምሮ ከነሱ ጋር ነው የሚውለው። እናም ወደ ትምህርት ቤቱ ብትመጣ ጥሩ ነው። እሺ በቃ በተሎ እመጣለሁ። ሲናን ምን አደረገ? አዎ ሲናን ደግሞ ምን አድርጎ ነው? በጣም አደገኛ ከሆኑ ልጆች ጋር ገጥሟል። ትምህርት ቤቱን ያሸብራሉ ልጆቹ እና ከነሱ ጋር ነው ያለው። ሌላ በኩል ዛፈር የወደሙትን እቃዎች ጎንበስ ብሎ እየተመለከተ ጥበቃዎቹም ይናገራሉ። በድንገት ነው ወደ ውስጥ የገቡት ጌታዬ። 2 ጥበቃዎችንም አተናል። ገንዘብም ሆነ ንብረት ምንም አልቀራቸውም። ሁሉንም ነገር አወደሙት። ነግዴት ለማውራት ሲሞክርም ዛፈር ይናገራል። ጸጥ በል። እዚህን ጊዜም ወደ ውስጥ ሰዎች ይገባሉ። አቶ ዛፈር አምነንህ ገንዘባችንን አስረክበንሃል እና ለዚህ ማብራሪያ ልትሰጠን ትችላለህ? እንደምትመለከቱት ኢንዱስትሪያችን ትንሽዬ አደጋ ገጥሞታል። የእውነትህን ነው? ትንሽዬ አደጋን የገጠመው? 1 ሚሊዮን ትንሽ ነው ማለት ነው? $1 ሚሊዮን 1 ሚሊዮን ብር ነው እንዴ ብዙ ገንዘብ የምትለው? ሰማኛለህ ዛፈር፣ ይሄንን ያደረገውን ሰው ታገኘዋለህ። ያደረገው ለእያንዳንዱ ነገርም ተጠያቂ ይሆናል። ባሂር ነው ያደረገው። ሌላ በኩል የሲናን ጓደኞች ይናገራሉ። ወዳጄ አሁን ላንተ የሚሆን ቅጽል ስም ብቻ ነው ያላገኘ ነው። አራን ብንልህ ይመቻል አይደል? ነገር ግን ይሄ ቢጫ ቀለምህ ወደ ቻይናዎች አይወስድህም። አራ አልከኝ እንዴ? አዎ ሲናን፣ ጥሩ ስም ነው ያወጣንልህ። እናም አሁን ልክ እንደ ተንኮለኛ ትመስላለህ። አዎ ልክ እንደዚህ ማለት ነው። ይህንን እየተነጋገሩ ባሉበትም ፓይራዝና ሴጉል ይደርሳሉ። ምን እያደረክ ነው እዚህ? አባዬ እዛው ተቀመጥ ሲናን። ያን ሂድ በቃ፣ በኋላ እንገናኛለን ወንድሜ። እናንተም መሄድ አትችሉም፣ ቁጭ በሉ። መምህሯም ትመጣለች። አቶ ፓይራስ፣ ዛሬ በጋዜጣዎች ላይ የተለያየ ነገር አንብቤ ነበረ። መምህርት፣ ያንን ነገር ጨርሼ ዛሬ ተፈትቻለሁ። እናም ከኔ ጋር ምንም የሚያገናኘው ነገር የለም። የሲናንን ሁኔታ ግምት ውስጥ በማስገባት ቤተሰቦቹ ማስረዳት አለብን። እባክህ ይሄ ነገር ጥሩ እንዳልሆነ እሱን አስረዳው። ሌላ በኩል አሁንም ቢሆን ዛፋርን እየጨቀጨቁት ነው። አሁን ሁሉንም ነገር እኔ ጨርሰዋለሁ። ከዚህ በኋላ ከአንተ ጋር ያለን ንግድ ያበቃል። በተለይም አደንዛዥ እጾቹ። ራሳችሁን ተመልከቱ። እናንተም ብትሆኑ እኮ ትናንሽ ልጆች አሏችሁ። ማንኛውም ዛፋር፣ በ2 ቀናቶች ውስጥ ገንዘባችንን ትመልስልናለህ። ምንም አትጨነቅ፣ ገንዘብህን ታገኛለህ። አላውትም ይሄዳሉ። ዛፋርም ይናገራል። ተመልከት እንዴት እንዳናገርኳቸው። አሁን እንደኔ አይነት ጨዋ ሰው ይገኛል? በቃውም ይናገራል። ወንድሜ ምንም ነገር አታደርግብንም አይደል? ዛፋርም የንዴት ሳቅ እየሳቀ ነው። በጣም ይገርማል። ረጅም ጊዜ ሆኖኛል እኮ። ማን ያውቃል፣ ምናልባትም ላደርገው እችላለሁ። በሌላ በኩል ሲናን ይናገራል። እኔ ምንም አላደረኩም፣ ኤፊን የጀመረው። አንተ ላይም ቢሆን ብዙ ቅሬታ ቀርቦብሃል ሲናን። እንደውም ትክክል ናችሁ። እኔ ሰዎች እንዲፈሩኝ እፈልጋለሁ። ወይ ጉድ! አንተ ልጅ የማፊያ ቡድን ልትመሰርት ነው እንዴ? ሲናን፣ ወሮ በላነት በጭራሽ ጥሩ ነገር አይደለም። ሴጉል አክስት ትክክል ነች። አሁንም ቢሆን አንተ ትንሽ ልጅ ነህ። 18 ዓመት እንኳን አልሞላህም። 18 ዓመት በኋላ እንደዚህ አይነት ነገር ትችላለህ እያልከው ነው? እልላችኋለሁ፣ ዓለምን ማፊያ ቡድን ነው ማደርጋት። እባካችሁ ተጠንቀቁ እያለም ፓይራዝ ልጁ ላይ ያሾፍበታል። ክም ይደወልለታል። የደወለለትም ባሂር ነበር። ሄሎ፣ በአስቸኳይ ወደ ዚና ፓይራዝ እመጣለሁ። ነገር ግን በሲናን ጉዳይ ትምህርት ቤት ነው ያለሁት። አሁኑን አልኩህ። እሺ እመጣለሁ። ምን ተፈጠረ? አሁኑን አለኝ። ማን ነው የጠራህ? አለቃዬ። ድምፁ ደግሞ ምንም ደስ አይልም። ደውሉ በሚደወልበት ጊዜም ትምህርት አለቀ እያለ ሲናን እያበደ አይሴጉልን ይስማታል።
አባቱንም ስሞ የከፈውም ቢሆን ጥሏቸው ሄደ። መጥፎ ነገር መቼም አልተፈጠረም አይደል ፓይራስ? እንደዛ እንደሚሆን ተስፋ አደርጋለሁ። ውድ የቻናሌ ቤተሰቦች የዛሬው ለልጄ የተሰኘው ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ለልጄንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። ሰናይ ጊዜ።